ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው አለው ይመስገን። ዛሬም እንደተለመደው እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽ እንችላለን የሚለውን ትምህርት ከጀመርን ዛሬ ሶስተኛ ቀናችን ደርሰናል ማለት ነው። ስለዚህ በቀላሉ ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንደምታያቸው እዚህ ጋር በጣም ሁሌ የምንጠቀማቸው ዳይሊ ሩትን ወይም ዳይሊ ዩዝ ሴንተንስ የምንላቸው ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ። ለምሳሌ ወዴት እየሄድክ ነው? ወዴት እየሄድክ ነው ወይም ወዴት እየሄድሽ ነው ለማለት ምን እንላለን? ወደ ቤት እየሄድኩ ነው። ወደ ቤት እየሄድኩ ነው መልሱ ማለት ነው። የት ነው የምትኖረው ወይም የት ነው የምትኖሪው? አዲስ አበባ ነው የምኖረው። ከየት ነው የመጣሽው ወይም ከየት ነው የመጣኸው? ከጃፓን ነው የመጣሁት። ምን እየሰራህ ነው? እየተማርኩ ነው። ምን ትፈልጋለህ? ውሃ እፈልጋለሁ። አሁን ትመጣለህ? አሁን ትመጣለህ? አዎ እመጣለሁ። አሁን የት ነህ ሚሉትን በእንግሊዝኛ እንዴት መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ኦንላይን ለማልፈልጉ ቤተሰቦች በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ወዴት እየሄድክ ነው፣ ግን እየሄደ ነው የሆነ ሰው ወዴት እየሄድክ ነው ስንል ምን እንዳለን እንዴት ነው የምንጠይቀው? መጀመሪያ የት ማለት ወይም ወዴት ለማለት ምን እንላለን? ዌር ማለት ነው። ይቅርታ ትንሽ ጉንፋን ስለያዘኝ ድምፄ እንትን ብሏል ማለት ነው። ይቅርታ ብያለሁ። ስለዚህ ወዴት ስትሉ የት እንደማለት። የት ማለት ምንድን ነው የምንጠቀመው? የት ማለት ዌር ማለት ነው። ዌር ትላላችሁ። ዌር አላችሁ። ዌር አር እየሄድክ ነው። ዌር አር ጎይንግ። አር ዩ አንተ ነህ አይደል? አንተ ወይም አንቺ። ስለዚህ ዩ ማለት አንተ። ዌር አር ዩ ትላላችሁ። ዩ መሄድ ምንድን ነው? እየሄደ ስለሆነ ጎይንግ ትላላችሁ ማለት ጎ መሄድ አይደለም። እየሄደ ስለሆነ ደግሞ አይን ትጨምራላችሁ። ጎይንግ ትላላችሁ ማለት ነው። ዌር አር ዩ ጎይንግ። ዌር አር ዩ ጎይንግ ስትሉ ወዴት እየሄድክ ነው ወይም ወዴት እየሄድሽ ነው አለን ማለት ነው። እንግዲህ እንዴት እናንበቡ? መጀመሪያ ዳብሊው ኤች ኤን ዌይ ብለን ማንበብ። ይሄ ኤች ሳይለንት ነው የሚሆነው አይነበብም ድምፁ ማለት ነው። ስለዚህ ዳብሊው ኤች ኤን ዌይ ብላችሁ አንቡት። ዌር አር ኤን ር ብላችሁ ማንበብ። ዌር አር ኤን ባለ አር ብላችሁ ማንበብ። አር ዋይ ኦ ዩን ዩ ብላችሁ ማንበብ። ዩ ጂኦን እንደ ጎ፣ አይን እንደ ይ፣ ኤንን እንደ ን፣ ጅን እንደ ግ ማንበብ። ጎይንግ አላችሁ ማለት ነው። ዌር አር ዩ ጎይንግ። ዌር አር ዩ ጎይንግ። ዌር አር ዩ ጎይንግ ስትሉ ምን እያላችሁ ነው? ወዴት እየሄድክ ነው ወይም ወዴት እየሄድሽ ነው ስንል ምን እንላለን ማለት ነው? ዌር አር ዩ ጎይንግ እንላለን ማለት ነው። ዌር ማለት የት ማለት ነው። አር ዩ ስንል ደግሞ አንተ ወይም አንቺ እያለን ነው። ጎይንግ ማለት ደግሞ ምንድን ነው? መሄድ እየሄደ ስለሆነ ጎ መሄድ ነው። ጎይንግ ከሆነ አሁን እየሄደ ስለሆነ ነው። ስለዚህ ዌር አር ዩ ጎይንግ ካልን ወዴት እየሄድክ ነው ወይም ወዴት እየሄድሽ ነው አለን ማለት ነው በቀላሉ። አሁን ደግሞ ወደ ቤት እየሄድኩ ነው መልሱ ማለት ነው። ወደ ቤት እየሄድ ከሆነ ወደ ቤት እየሄድኩ ነው ለማለት ምን እንላለን የሚለውን አሁን እናያለን ማለት ነው። እዚህ ጋር ወዴት ስትሉ አሁንም ወደ ቤት እየሄድኩ ነው። ስለዚህ አም ትላላችሁ እኔ አይደለ። ስለዚህ ወደ ቤት እየሄድኩ ነው ስትሉ አይ አም ጎይንግ ምንድን ነው እያችኋለሁ? መሄድ እየሄደ ስለሆነ ጎይንግ ትላላችሁ እያለሁ። ጎይንግ ሆም ምንድን ነው? ሆም ምንድን ነው? ቤት አይደለ? ሆም ማለት ቤት ነው። ስለዚህ አም ጎይንግ ሆም ብለን በቀላሉ መግለጽ ቻለን ማለት ነው። እንግዲህ እዚህ ጋር አይ አም ስትሉ እኔ ነኝ እያላችሁ ነው። ነኝ ናው እያላችሁ ነው። እኔ እያልኩ ነው። ስለዚህ ጎይንግ ማለት ደግሞ ጎ መሄድ ነው። ጎይንግ ከሆነ እየሄድኩ ስለሆነ ነው። አም ጎይንግ እየሄድኩ ነው። ወዴት? ሆም ማለት ደግሞ ቤት። ስለዚህ ወደ ቤት እየሄድኩ ነው። አም ጎይንግ ሆም። ስለዚህ እንዴት ማንበብ እንዳለባችሁ ኤን አይን እንደ አይ ኤምን አም ብላችሁ ማንበብ። ጂኦን ጎ ብላችሁ ማንበብ። አይን እንደ ይ፣ ኤንን እንደ ን፣ ጂን እንደ ጎይንግ ኤችኦን ሆ፣ ኤምኤን ምን ብላችሁ ማንበብ። ሆም አም ጎይንግ ሆም ወደ ቤት እየሄድኩ ነው ብላችሁ በቀላሉ መለሳችሁ ማለት ነው። ወደ ቤት እየሄድኩ ነው። ከዛስ
የት ነው የምትኖረው ወይም የት ነው የምትኖሪው ስትሉ ምን ትላላችሁ? አሁን መኖር ምንድን ነው የሚለው መጀመሪያ አወቁ። ከዛ የት ስትሉ ምን ማለት ነው የምትፈልጉት? የት ማለት ዌር ነው ብያችኋለሁ። እዚህ ጋር ቦታ ስጠይቁ ማንኛውም ቦታ ስጠይቁ ዌር ብላችሁ መጀመር አለባችሁ። ዌር ማለት ቦታ ስጠይቁ የት እንደማለት ትጠቀማላችሁ ማለት ነው። ስለዚህ አሁን ምን ትላላችሁ ማለት ነው? ዌር በሉ። ዌር 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 አላችሁ። ዌር ዱ ዌር ዱ ዩ አንተ አይደል ወይም አንቺ ዱ ዩ ሊቭ መኖር ምንድን ነው? ሊቭ መኖር ምንድን ነው? ሊቭ ነው። መኖር ሊቭ ስለሆነ ስለዚህ ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ። አሁንም ኤችን ሳይለንት አድርገን ዳብሊው ኤች ኢ ዌር ብለን ማንበብ ዌር አር ኤን ር ዌር ዌር ዲኦን ዱ ብለን ማንበብ ዲኦን ዱ ዋይ ኦ ዩን በአንድ ላይ ዩ ብለን ማንበብ ኤል አይ ሊ ብለን ማንበብ ቢኢን ሊ ብለን ማንበብ ሊቭ ሊቭ ብለን አነበብ ነው በአንድ ላይ ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ ስትል ምን ማለታችሁ ነው? የት ነው የምትኖረው ወይም የት ነው የምትኖሪው እያልን ነው ማለት ነው። የት ነው የምትኖረው ወይም የት ነው የምትኖሪው ማለት ነው። ሊቭ ማለት መኖር ስለሆነ ስለዚህ ዌር ዱ ዩ ሊቭ አለ የሚሆን ሰው የት ነው የምትኖረው ወይም የት ነው የምትኖሪው። ከዛኛው መልሳችን ምን ብለን መመለስ ነው? አሁን ለምሳሌ አዲስ አበባ ነው የምኖረው ብትሉ እናንተ ያላችሁበትን ሀገር መግለጽ ትችላላችሁ ማለት ነው። ስለዚህ ለምሳሌ አዲስ አበባ ስለሆንኩ አዲስ አበባ ነው የምኖረው ለማለት ብፈልግ ምን እላለሁ? ስለዚህ አይ ሊቭ በሉ። መጀመሪያ አይ ትላላችሁ እኔ ብላችሁ ነው የምትመልሱት አይደለ? ሊቭ ማለት ደግሞ መኖር ነው። ስለዚህ አይ ሊቭ በሉ። መጀመሪያ አይ ሊቭ በሉ። መጀመሪያ አይ ሊቭ አይ ሊቭ ኢን የት ነው የምኖረው አልኩኝ? አዲስ አበባ አይደለ? አዲስ አበባ አዲስ አበባ አበባ ብለን መለስን ማለት ነው። አዲስ አበባ ነው የምኖረው ብለን በቀላሉ መመለስ ቻለን ማለት ነው። አይን እንደ አይ ኤል አይን ሊ ቪኤን ቭ ሊቭ አይኤንን ኢን አይ ሊቭ ኢን ኤን አ ዲ አይን ዲ ኤስንስ አዲስ ኤን አ ቢኤን በ ቢአ ቢኤን ባ አበባ። ስለዚህ አይ ሊቭ ኢን አዲስ አበባ አይ ሊቭ ኢን አዲስ አበባ ብላችሁ መለሳችሁ። እናንተ ደግሞ አይ ሊቭ ኢን ብላችሁ በአዲስ አበባ ቦታ ያላችሁበትን ሀገር ተንክታችሁ መናገር ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መግለጽ ትችላላችሁ። አሁን ደግሞ ከየት ነው የመጣሽው ወይም ከየት ነው የመጣኸው ሊለን ይችላል ሊሆን ሰው። እንደዚህ ማለት ሲፈልግ እንዴት ነው የሚጠይቀን? እንዴት ነው እኛ መመለስ የምንችለው? ስለዚህ ከየት ነው የመጣኸው ሲለን ምን ይለናል ማለት ነው። መጀመሪያ ከየት ምንድን ነው ብያችኋለሁ። የት ለማለት ሲፈልጉ ቦታ ከሆነ ዌርን ትጠቀማላችሁ ብያችኋለሁ። ከዛ የመጣሽው የሚለው ደግሞ ካም። ስለዚህ ምን ትላላችሁ? ዌር በሉ። ዌር ዱ ዩ ካም ፍሮም ዌር ዱ ዩ ካም ፍሮም ዌር ዱ ዩ የሚለው ጥያቄ ነው። በቃ አንተ ወይም አንቺ። ይሄ ዱ ዩ ድርጊት አሁን ጥያቄ እንደሆነ ነው ማለት ዳብሊው ኤች ኩዌሽን ነው። ስለዚህ ጥያቄ ነው። እንደዚህ ታረቀ የት ነው የምትኖረው የሚለው ነው የሚገልጽልን። ወይም አንተ ወይም አንቺ እያልን ነው። ስለዚህ ዱ የሚለው ግራ እንዳይገባችሁ እንትን ማለት እንችላላችሁ። ስለዚህ ዱ ዩ ስትሉ አንተ ወይም አንቺ እንደማለት በአንድ ላይ ያዙት ማለት ነው። ስለዚህ ዌር ማለት ዳብሊው ኤች ኤን ዌይ ብላችሁ አንብቡ። አር ኤን ር ዌር ዲኦን ዱ ዋይ ኦ ዩን ዩ ሲኦን ካ ብለን ምናምን ኮ አይደለም ምናምን እዚህ ጋር ካ ብለን ነው ኤምኤን ም ካም ኤፍን ፍ አርኦን ሮ ኤምን ም ፍሮም ዌር ዱ ዩ ካም ፍሮም ዌር ዱ ዩ ካም ፍሮም ካለን ምንድን ነው ማለት ነው? ከየት ነው የመጣኸው ወይም ከየት ነው የመጣሽው። አሁን እዚህ ጋር ዌር ማለት ምንድን ነው ብያችኋለሁ? ቦታ የት ማለት ነው ብያችኋለሁ። ዱ ዩ ስትል አንተ ወይም አንቺ፣ ካም ማለት ደግሞ መምጣት፣ ፍሮም ማለት ደግሞ ምንድን ነው? ከ አያያጅነች ከ እያለ ነው ማለት። ስለዚህ ከየት ነው የመጣኸው ስትሉ ዌር ዱ ዩ ፍሮም ትላላችሁ ማለት ነው። ዌር ዱ ዩ ካም ፍሮም ከየት ነው የመጣኸው ከየት ነው የመጣሽው። ከዛ ከጃፓን ነው የመጣሁት ብትሉ ምን ትላላችሁ ማለት ነው? አም ፍሮም ጃፓን ማለት ትችላላችሁ ማለት ነው። አይ ብላሉ አይ አም ፍሮም ጃፓን አይ አም ፍሮም ጃፓን ብለን በቀላሉ መለስን ማለት ነው። አይ አም አለን ኤፍን ፍ አር ኦን ሮ ኤምን ፍሮም ጂኤን ጃ ፒኤም ፓ ኤንን ጃፓን አም ፍሮም ጃፓን
አም ፍሮም ጃፓን። አም ፍሮም ጃፓን ከጃፓን ነው የመጣሁት። ከጃፓን ነው የመጣሁት። እናንተ ደግሞ የመጣችሁበትን ከኢትዮጵያ ሊሆን ከተለያየ ከአሜሪካ የመጣችሁበትን አም ፍሮም ብላችሁ በዚህ ቦታ መተካት ማለት ነው። ስለዚህ በዚህ መልኩ በቀላሉ የእንግሊዝኛ ክህሎታችሁን እያዳበራችሁ እያሻሻላችሁ ትሄዳላችሁ ማለት ነው። ስለዚህ እንደነገርኳችሁ እነዚህን የምንለቃቸው ቪዲዮዎች እስከ መጨረሻ ማየት መከታተል ይኖርባችኋል። እንዲሁም ከመሰረቱ መማር ፈልጉ ሰዎች በማንኛውም ሰዓት ደውላችሁ አናግሩኝ። አማርኛም ሆነ እንግሊዝኛ፣ ሂሳብ ከመሰረቱ መማር መከታተል ትችላላችሁ ማለት ነው። አሁን ወደዚህኛው እንሂድ ማለት ነው። ለምሳሌ እዚህ ጋር ምን እየሰራክ ነው? ምን እየሰራክ ነው? ምን እየሰራሽ ነው? ሲለኝ የሆነ ሰው ምን ብሎ ነው የሚጠይቀን? ምን ማለት መጀመሪያ ምንድን ነው? ምን ስትሉ ዋት ትላላችሁ። ዋት ትላላችሁ መጀመሪያ። መስራት ደግሞ ምንድን ነው? ዱይንግ ማድረግ፣ ዱ መስራት። ዱይንግ ከሆነ ደግሞ ኦልሬዲ እየሰራ እንደሆነ ይገልጻል። ስለዚህ ይህም ብቻ ማወቅ ነው የምንጠበቅባችሁ ማለት። ስለዚህ ዋት በሉ። ዋት አር ዩ ዱይንግ? ዋት አር ዩ ዱይንግ ስለዚህ ማለት የሆነ ሰው ምን እያለ ነው ማለት ነው? ምን እያደረክ ነው ወይም ምን እየሰራሽ ነው ማለት ሲፈልግ ምን ይላል ማለት ነው? ዋት አር ዩ ዱይንግ ማለት ይቻላል ማለት ነው። ስለዚህ ዋት አር ዩ ዱይንግ ስትሉ ዋት ማለት ምን ማለት ነው? አር ማለት ደግሞ አር ዩ ስትሉ ደግሞ አንተ ወይም አንቺ እያላችሁ ነው። ዱይንግ ማለት ደግሞ ምንድነው? ማድረግ፣ መስራት። ዱ ብቻውን ከሆነ ምንድነው ማለት ነው? ዱ ማድረግ ነው። ስለዚህ መስራት ማለት ነው። ማስራት ወይም ማድረግ ነው። ብቻ አይን ሲጨምር አሁን እየሰራ ስለሆነ ነው። ስለዚህ ምን እያሰራክ ነው ብለን እየጠየቅን ስለሆነ ብቻ አይን ገባች። ስለዚህ ቀላል ነው ማለት ነው። ስለዚህ ዋት አር ዩ ዱይንግ? ደብሊው ኤች ኤን እንደ ዋን የምታነቡ ስታነቡ ደብሊው ኤች ኤን ዋ ቲንት ዋት ኤች ሳይለንት ነች ማለት ነው። አሁን አትነበብም ማለት ነው። ስለዚህ ዋት ኤ አር ኤ አር ዋይ ኦ ዩ ዩ ለማንበብ ዲ ኦ ዱ አይን ኢ ኤን ን ጂን ግ ዱይንግ ዋት አር ዩ ዱይንግ? ዋት አር ዩ ዱይንግ ስትሉ ምን እያረክ ነው ወይም ምን እየሰራች ነው ብለን በቀላሉ መለስን ማለት ነው። ከዛ እየተማርኩ ነው። አሁን እየተማራችሁ ከሆነ እየተማርኩ ነው የማስፈልጉ ትላላችሁ። አም ስተዲንግ ወይም አም ለርኒንግ ማለት ትችላላችሁ ማለት ነው። አይ አም መማር ምንድን ነው? አይ አም ለርኒንግ በሉ በቃ። አም ለርኒንግ ለርን ብቻ ከሆነ መማር ነው። ስለዚህ እየተማርኩ ስትሉ ደግሞ አይን እንጨምራላችሁ። አም ለርኒንግ እየተማርኩ ነው። አይ አም ስትሉ ነኝ እያላችሁ ነው። ኤሊኤን ለነ የምታነቡት ኤን አናነብም። እዚህ ጋር ሁለት አናባቢዎች ናቸው ባለ የመጡት እና ኤ። ስለዚህ በዚህ ሰዓት የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለችውን አናባቢ አታነቡም። ስለዚህ ኤን አታነቡም ማለት ነው። ኢን ካነበብን ኤሊኤን ለማንበብ አርን ር ኤንን ለርን አይን አይን እንደ ኢም ለማንበብ ኤንን ን ጅንግ ለርኒንግ አም ለርኒንግ እየተማርኩ ነው ብላችሁ በቀላሉ መለሳችሁ ማለት ነው። እዚህ ጋር ደግሞ ምን ትፈልጋለህ ወይም ምን ትፈልጋለሽ ስትሉ ምን ትላላችሁ? ምን ትፈልጋለህ? መጀመሪያ ምን ማለት ምንድነው? ዋት። ስለዚህ መፈለግ ደግሞ ወንት። ስለዚህ እነዚህ ቃላት ብቻ ማወቅ የሚጠበቅባችሁ ከዛ ቀላል ነው። እነዚህ ካወቃችሁ ይሄ ምን ማለት ዋት ነው። መፈለግ ደግሞ ምንድነው? ወንት ነው። ስለዚህ ምን ትፈልጋለህ ስትሉ ዋት ትበሉ። ዋት ዱ ዩ? የግድ ዱ ዩ መግባት አለበት አንተ ወይም አንቺ የሚለው ማለት ነው። ዋት ዱ ዩ ወንት? ወንት ማለት ፍላጎት ነው ያቻለው ወይም ኒድ። ወንት መጠቀም ትችላላችሁ። ዋት ዱ ዩ ወንት ስትሉ ምን ማለታችሁ ነው? ምን ትፈልጋለሽ እያለ ነው ማለት ነው። እንግዲህ እዚህ ጋር ዳብሊው ኤች ኤን ዋ ብላችሁ ማንበብ ቲንት ዋት ዲኦን ዱ ዋይ ኦ ዩ ዩ ለማንበብ ዱ ዳብሊው ኤ ወ ኤን ን ቲንት ወንት ዋት ዱ ዩ ወንት ምን ማለት ነው? ምን ትፈልጋለህ ወይም ምን ትፈልጋለሽ ለማለት ስትፈልጉ ዋት ዱ ዩ ወንት። ዋት ማለት ምን፣ ዱ ዩ ስትሉ አንተ ወይም አንቺ፣ ወንት ማለት ፍላጎት። ስለዚህ ዋት ዱ ዩ ወንት ካለ ሰው ምን ትፈልጋለህ ወይም ምን ትፈልጋለሽ እያለ ነው ማለት ነው። ከዛ በቀላሉ ለምሳሌ ውሃ ጠምቶኝ ከሆነ ውሃ ፈልጋለሁ ብትሉ ስለዚህ ምን ትላላችሁ ማለት ነው? አይ ወንት ወይም አይ ኒድ ትላላችሁ። አይ ወንት በሉ። አይ ወንት ቱ በሉ። መፈለግ ምንድነው? ወንት ወይም ኒድ። ስለዚህ አይ ወንት በሉ። አይ ወንት ቱ ምን ትፈልጋላችሁ?
ውሃ ምንድን ነው? ወተር 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 አይ ወንት ወተር አይ ወንት ወተር አይ ወንት ወተር ማለት ትችላላችሁ ማለት ነው። አይን እንደ አይ ማንበብ ዳብል ኤን ወ ብለን ማንበብ ኤንን ን ቲንት ወንት ወንት ቲኦን ቱ ቱ ዳብል ኤን ወ ቲኤን ተ ርር ወደር ወተር ወደር አይ ወንት ቱ ወደር አይ ወንት ቱ ወደር ማለት እንችላለን ማለት ነው። ወተር ማለት ውሃ ነው። አይ ወንት ስትሉ ደግሞ ምንድነው እፈልጋለሁ እያላችሁ ምንድነው የምፈልጉት? ውሃ። ስለዚህ አይ ወንት ቱ ወደር ማለት እንችላለን ማለት ነው። ውሃ እፈልጋለሁ ብለን በቀላሉ መለስን ማለት ነው። የሆነ ሰው ደግሞ አሁን ትመጣለህ ወይም አሁን ትመጫለሽ ሊሆን ይችላል። አሁን ትመጣለህ ወይም አሁን ትመጫለሽ ምን ብሎ ነው የሚገልጽልን? አሁን ምንድነው መጀመሪያ ናው ማለት ነው። አሁን ማለት ናው ማለት ነው። መምጣት ትመጣለህ ማለት ደግሞ ወይም መምጣት ምንድነው? ካም ነው ካም። ስለዚህ ሰውየው ገና አልመጣም ትመጣለህ ብለህ ስትጠይቁ ምን ማድረግ አለባችሁ? ገና ለወደፊት ትመጣለህ ብላችሁ እየጠየቃችሁ ስለሆነ ዊል ማስቀደም አለባችሁ። ዊል ማለት ገና ለወደፊት እንደዚህ ያደርጋለን እንደዚህ ይሆናል ገና የሚሆን ነገር ማለት ነው። ስለዚህ እሱን ስትጠቀሙ ማን ትጠቀማላችሁ? ዊል ትላላችሁ። መጀመሪያ ዊል በሉ። ዊል ዊል ማን ነው የሚመጣው? እሱ አይደል ወይም እሷ ዩ ትላላችሁ። ዊል ዩ ካም ዊል ዩ ካም ዊል ዩ ካም ዊል ዩ ካም ትመጣለህ ወይም ትመጫለሽ። ዊል ገና ለወደፊት ነው ብያችኋለሁ። እንደዚህ ትሆናለህ፣ እንደዚህ ታደርጋለህ፣ እንደዚህ ይሆናል ስትሉ ማለት ነው። ዩ አንተ ወይም አንቺ፣ ካም ደግሞ መምጣት። ስለዚህ ዊል ዩ ካም ስትሉ ትመጣለህ ወይም ትመጫለሽ እያላችሁ ነው። ዊል ዩ ካም አሁን ይቅርታ፣ አሁን የሚለው ደግሞ አለ። አሁን ማለት ናው ማለት ነው። ናው አያችሁ። ዊል ዩ ካም ናው ዊል ዩ ካም ናው። አሁን ትመጣለህ ወይም አሁን ትመጫለሽ። ናው ማለት አሁን ነው። ካም ማለት መምጣት። ዩ አንተ ወይም አንቺ። ዊል ደግሞ ገና ወደፊት ትመጣለህ እያላችሁ ስለሆነ ገና አልመጣም። ስለዚህ ገና መምጣቱን እየጠየቃችሁ ስለሆነ ለዛ ነው ዊል የተጠቀምን ማለት ነው። ስለዚህ ዊል ዩ ካም ስትሉ ዊል ዩ ካም ናው ዳብሊው አይን ዊ ብለን ማንበብ ነው። ኤልን ል ብላችሁ ማንበብ ዊል ዋይ ኦ ዩ ዩ ብላችሁ ማንበብ ሲኦል ካ ኤም ኤ ን ኤን ኦን ና ዳብሊው ኑ ናው ዊል ዩ ካም ናው ዊል ዩ ካም ናው ስትሉ ያላችሁ ማለት ነው። አሁን ትመጣለህ ስትሉ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ከዛ አዎ አሁን እመጣለሁ ምን ትላላችሁ? አዎ እመጣለሁ ስትሉ ምን ትላላችሁ ማለት ነው? አይ ዊል ገና አልመጣም። ስለዚህ አይ ዊል ማለት አለባችሁ ገና እመጣለሁ ስለሆነ። ስለዚህ አይ ዊል በሉ። አይ ዊል ካም ናው አሁን ማለት ነው። አይ ዊል ካም ናው ካላችሁ አሁን እመጣለሁ እያላችሁ ነው ማለት ነው። አይ ዊል እቺን እንዴት እንደምትነበብ እዚህ ጋር አይታችኋል። አይ ዊል ሲኦን ካ ኤም ኢን ምን ካም ኤን ኦ ና ዳብሊው ኑ ናው አይ ዊል ካም ናው አይ ዊል ካም ናው አሁን እመጣለሁ ብለን በቀላሉ መለስን ማለት ነው። ስለዚህ አሁን የት ነህ ይላል። ደግሞ አሁን የት ነህ ስትሉ እንዴት ትላላችሁ? መጀመሪያ አሁን ማለት ምንድነው ብያችኋለሁ። እዚህ ጋር ናው ብያችኋለሁ። ናው ማለት አሁን ነው ብያችኋለሁ። የት ማለት ደግሞ ምን ብያችኋለሁ ቅድም? ዌር ማለት ነው። ዌር እንጠቀማለን። ስለዚህ ነህ ወይም ነሽ ደግሞ አርዩ አንተ አንቺ ስትሉ ደግሞ አርዩ እንጠቀማላችሁ ወይም ዩ። ስለዚህ ምን ትላላችሁ ማለት ነው? አሁን የት ነህ ስትሉ ዌር ወር መጀመሪያ ዌር አር ዩ በቃ አለቀ። ዌር አር ዩ የት ነሽ? አር ዩ ስትሉ አንተ ነህ አንቺ ነሽ እያላችሁ ነው ማለት ነው። ዌር ማለት ምንድነው ደግሞ የት ማለት ነው። ስለዚህ ዌር አር ዩ አሁን የት ነህ? ይቅርታ አሁን የሚለውን አልጻፉትም። ዌር አር ዩ ናው። ይቅርታ እየረሳሁ ነው። ስለዚህ ናው ማለት ደግሞ አሁን ነው። ስለዚህ ዌር አር ዩ ናው። ዌር አር ዩ ካላችሁ የት ነህ እያላችሁ ነው። ችናው ስትጨምሩባት ደግሞ አሁን ትሆናለች። ስለዚህ ዌር አር ዩ ናው ስትሉ የት ነህ? አሁን የት ነሽ ስትሉ በቀላሉ እንደዚህ መግለጽ ትችላላችሁ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየት መከታተል ይኖርባችኋል። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ ይኖራችኋል ማለት ነው። ስለዚህ በዚህ መልኩ ተለማመዱ። ዛሬ 3ኛ ቀናችን ደርሰናል። የምንለቃቸው ቪዲዮዎች ከስር ካያችሁ አሪፍ ለውጥ ይኖራችኋል ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ